ሴሉላር ሪስፓይሬሽን ኢን ጀነራል አራት ሜጀር ስቴጆች አሉት። የመጀመሪያው ግላይኮላይሲስ ይባላል። ሁለተኛው ሊንክ ሪያክሽን፣ ሶስተኛው ክረብስ ሳይክል፣ አራተኛው ደግሞ ኤሌክትሮን ትራንስፖርት ቼይን ተብሎ ይጠራል። ግላይኮላይሲስ ሳይቶፕላዝም ውስጥ ይካሄዳል። ሊንክ ሪያክሽን እና ክረብስ ሳይክል ደግሞ ማትሪክስ ኦፍ ማይቶኮንድሪያ ውስጥ ሲካሄድ፣ ኤሌክትሮን ትራንስፖርት ቼይን ደግሞ ኢነር ሜምብሬንስ ኦፍ ማይቶኮንድሪያ ወይም ክሪስቴ የምንለው ውስጥ ይካሄዳል። ግላይኮላይሲስ ለኤሮቢክ እና ለአንኤሮቢክ ሪስፓይሬሽን ኮመን ስቴጅ ወይም ደግሞ ፓዝ ሆኖ ያገለግላል። በግላይኮላይሲስ ፕሮሰስ አንድ ሴል ከአንድ ግሉኮስ ሞሌኪውል ቶታል 4 ኤቲፒ ፕሮዲውስ ማድረግ ሲችሉ ኔት ኤቲፒ ግን 2 ብቻ ይሆናል። ለምን ሆነ? ሰላም እንዴት ናችሁ? ሁላችሁም በያላችሁበት እንደተለመደው ሰላም ብያለሁኝ። ይህ የሻነህ ቲዩብ ነው። በዛሬ ቪዲዮአችን የምናየው ሴሉላር ሪስፓይሬሽን በሚለው ውስጥ ስቴጅስ ኦፍ ሴሉላር ሪስፓይሬሽን ወይም ደግሞ ፓዝስ ኦፍ ሴሉላር ሪስፓይሬሽን የሚባሉትን አጠር አድርገን ለማየት እንሞክራለን። ሴሉላር ሪስፓይሬሽን ኢንጀነራል ስናየው 4 ሜጀር ፌዝስ ወይም ደግሞ ስቴጆች አሉት። የመጀመሪያው ስቴጅ ግላይኮላይሲስ ተብሎ ይጠራል። ሁለተኛው ደግሞ ሊንክ ሪያክሽን ተብሎ ይጠራል። ሊንክ ሪያክሽን የተለያየ ስም አለው። ለምሳሌ አንዳንዴ ብሪጅ ሪያክሽን እንላለን ወይም ትራንዚሽን ሪያክሽን እንላለን። ኢን ሰም ኬዝ ደግሞ ፓይሩቬት ኦክሲዴሽን እንላለን ወይም ደግሞ ፓይሩቬት ዲካርቦክሲሌሽን ብለን በተለያየ ስም ልንጠራው እንችላለን። ሁሉም ግን ሪፕሬዘንት የሚያደርጉት አንድን ነገር ነው። ስለዚህ ሊንክ ሪያክሽን ብለን መጠቀም እንችላለን። ሶስተኛው ስቴጅስ ኦፍ ሴሉላር ሪስፓይሬሽን የምንለው ክረብስ ሳይክል ነው። ክረብስ ሳይክልም የተለያየ ስሞች አሉት። ሲትሪክ አሲድ ሳይክል እንላለን ወይም ትራይካርቦክሲሊክ አሲድ ሳይክል ብለን እንጠራለን። ይሄም ከፕሮዳክቶቹ ጋር ስለሚያያዝ ነው። አራተኛውና የመጨረሻው ኤሌክትሮን ትራንስፖርት ቼይን የምንለው ኢንሰም ኬዝ ደግሞ ኦክሲዴቲቭ ፎስፎሪሌሽን ብለን የምንጠራው ነው ማለት ነው። ስለዚህ አራቱ የሴሉላር ሪስፓይሬሽን ፌዝስ ወይም ደግሞ ስቴጅ የሚባሉት ግላይኮላይሲስ፣ ሊንክ ሪያክሽን፣ ክረብስ ሳይክል እና ኤሌክትሮን ትራንስፖርት ቼይን ናቸው ማለት ነው። ስለዚህ ወደ መጀመሪያው ስቴጅ ስንሄድ ግላይኮላይሲስ የሚል እናገኛለን። ግላይኮላይሲስ ለኤሮቢክም ለአንኤሮቢክ ሪስፓይሬሽን እንደ ኮመን ፓዝ ወይም ደግሞ ስቴጅ ሆኖ ያገለግላል። ይሄ ማለት ኤሮቢክ ስንል ኦክሲጅን ሲኖር ማለት ነው። ያ ማለት ሪስፓይሬሽን የሚካሄደው ኢን ዘ ፕሬዘንስ ኦፍ ኦክሲጅን ነው። አንኤሮቢክ ሪስፓይሬሽን ስንል ደግሞ the reaction or degradation of glucose is takes place in the absence of oxygen ማለት ነው። ኦክሲጅን በሌለበት የሚካሄድ ማለት ነው። ስለዚህ ኦክሲጅን ኖረም አልኖረም ግላይኮላይሲስ ሁልጊዜም አለ ማለት ነው። ናው በዚህ አስፔክት ለምሳሌ ኤሮቢክ ከሆነ ግላይኮላይሲስ ፕሮሰሱ ሲያልቅ ወደ ሊንክ ሪያክሽን ከዛ ወደ ክረብስ ሳይክል ዘን ፋይናሊ ደግሞ ወደ ኤሌክትሮን ትራንስፖርት ቼይን ይሄድና ኮምፕሌት የሆነ ግሉኮስ ኦክሲዴሽን ይካሄዳል። መቼ? ኤሮቢክ ሪስፓይሬሽን ሲሆን። በተቃራኒው ግን አንኤሮቢክ ሪስፓይሬሽን ከሆነ ወይም ኦክሲጅን ከሌለ ግላይኮላይሲስ ስቴፑ ልክ ግሉኮስን ወደ ፓይሩቬት እንደቀየረ ፕሮሰሱ ዛጋ ያልቃል ማለት ነው። ስለዚህ በአንኤሮቢክ ሪስፓይሬሽን ፓርሻል ዲግራዴሽንስ ኦፍ ግሉኮስ ይኖራል ማለት ነው። ኮምፕሌት የሆነ ዲግራዴሽን አይኖርም። ናው በዚህ አስፔክት ግላይኮላይሲስ ግላይኮ ስንል ግሉኮስ ማለታችን ነው። ላይሲስ ማለት እንደምታውቁት ስፕሊት ማለት ነው። ስለዚህ ግላይኮላይሲስ ስንል this is the degradation or the lysis or the breakdowns of glucose molecule ማለት ነው። ግሉኮስን ብሬክዳውን ማድረግ ፕሮሰሱ ግላይኮላይሲስ ተብሎ ይጠራል። እንዴት ነው ኮንቨርት የሚሆነው? ኒርሊ ግሉኮስ ብሬክ ወይም ደግሞ ዲግራይድ በሚሆንበት ጊዜ 6 ካርበን ነው ያለው ግሉኮስ ዘን 3 ካርበን ኮንቴኒንግ ሞሌኪውል ወደ ሆነው ወደ ፓይሩቬት ይቀየራል። ስለዚህ ግላይኮላይሲስ ላይ አንድ ብሬክዳውንስ ኦፍ ግሉኮስ ነው። ሁለተኛ ግሉኮስ ወደ ምን ይቀየራል? ወደ ፓይሩቬት ይቀየራል። የት ይካሄዳል ካልን ግሉኮስ ወደ ፓይሩቬት የሚቀየረው ሳይቶፕላዝም ወይም ሳይቶሶል ኦፍ ደ ሴል እንለዋለን። ስለዚህ ግላይኮላይሲስ ቴክስ ፕሌስ ኢን ሳይቶፕላዝም። ናው ሳይቶፕላዝም ውስጥ ከተካሄደ ኤቲፒ እንዴት ነው ፕሮዲውስድ ማድረግ የሚችለው ስንል እንግዲህ በባለፈው እንዳየነው ኤቲፒ በሶስት አይነት ፎስፎሪሌሽን ሜካኒዝሞች ይመረታሉ ብለናል። አንደኛው በሳብስትሬት ሌቭል ፎስፎሪሌሽን፣ ሁለተኛው ኦክሲዴቲቭ ፎስፎሪሌሽን፣ ሶስተኛው ደግሞ ፎቶፎስፎሪሌሽን ብለናል። ስለዚህ በግላይኮላይሲስ ጊዜ ኤቲፒ የሚመረትበት ሜካኒዝም ሳብስትሬት ሌቭል ፎስፎሪሌሽን ማለት ነው። ምን ማለት ነው ይሄ? ፎስፌትን ፎስፎሪሌትድ ከሆነ ሳብስትሬት ወደ ኤዲፒ ዳይሬክትሊ ትራንስፈር በማድረግ ኤቲፒ ይገኛል ወይም ፕሮዲውስድ ይሆናል ማለት ነው።
ናው በዚህ አስፔክት የግላይኮላይሲስ ኢንድ ፕሮዳክት የምንላቸው አንደኛ ፓይሩቬት ነው። 2 ሞል ኦፍ ፓይሩቬት ከአንድ ግሉኮስ ሞለኪውል 2 ሞል ኦፍ ፓይሩቬት ፕሮዲውስድ ይሆናል። 2 ናዴች ፕሮዲውስድ ይሆናል። ቶታል ኤቲፒ ከተባላችሁ 4 ቶታል ኤቲፒ ፕሮዳክሽን ይኖራል። ኔት ኤቲፒ ከሆነ ደግሞ 2 ነው ማለት ነው። ስለዚህ ስለ ግላይኮላይሲስ ሜን ሐሳብ የሚባሉት እነዚህ ናቸው። እነዚህን ከያዛችሁ በጣም ቀላል ነው። ናው ከአንድ ግሉኮስ ሞለኪውል ሴሎቹ 2 ፓይሩቬት 2 ናዴች እና 4 ቶታል ኤቲፒ እንዲሁም 2 ኔት ኤቲፒ እንዴት ፕሮዲውስ ሊሆን ይችላል የሚለውን እስኪ ዘርዘር አድርገን ለማየት እንሞክር። ናው አሁን ሴሎቹ አንድን ግሉኮስ ሞለኪውል ወደ 2 ፓይሩቬት ሞለኪውል ለመቀየር 10 ስቴጆችን ያልፋሉ። ስለዚህ እነዚህን 10 ስቴፖች ወይም ደግሞ ስቴጆች የግላይኮላይሲስ ውስጥ ጀነራሊ በ3 ፌዝ ከፍለን ማየት እንችላለን። እነዚህ ፌዞች ፌዝ 1 ፌዝ 2 እና ፌዝ 3 ብለን እንከፍላቸዋለን። ምን ማለት ነው? ወይም ደግሞ ምን አይነት ነገር ይካሄዳል ስንል ደግሞ ሉክ ፌዝ 1 ኢነርጂ ኢንቨስትመንት ፌዝ ተብሎ ይጠራል። ይሄ ማለት ሴሎች ኢነርጂ ፕሮዲውስ ለማድረግ መጀመሪያ ኢንቨስት ያደርጋሉ። ይህ ደግሞ ከስቴፕ 1 እስከ 3 ከ10 ስቴፖች ውስጥ የመጀመሪያዎቹ 3ቱ ፌዞች ወይም ደግሞ ስቴጆች ፌዝ 1 ውስጥ ይመደባሉ። ሶ በዚህ አስፔክት ምን አይነት ኢነርጂ ይጠቀማል ስንል 2 ኤቲፒ ሞለኪውል ሃይድሮላይሲስ ያደርጉና 2 ኤዲፒ ፕላስ 2ፒ ከሰጡ በኋላ ፎስፌቱን ምን ያደርጋሉ? ከግሉኮስ ሞለኪውል ጋር አታችድ ይሆናል። ስለዚህ ፌዝ 1 ላይ ኢነርጂ ኢንቨስትመንት ፌዝ ይባላል። ከስቴጅ 1 ወይም ደግሞ ከስቴፕ 1 እስከ 3 ያለው ነው። 2 ኤቲፒ ሞለኪውል ኢንቨስት ያደርጋሉ፣ ዘን ግሉኮስ ሞለኪውልን ፎስፎሪሌትድ ያደርጋሉ ማለት ነው። አሁን አይዞመራይዜሽን ሪያክሽን ስለሚካሄድ ግሉኮስን ፎስፎሪሌትድ ከሆነ በኋላ ወደ ፍሩክቶስ ይቀይራሉ። ዘን ፋይናሊ ወደ ስቴጅ 2 ወይም ፌዝ 2 ይገባል። ፌዝ 2 ደግሞ ክሊቬጅ ፌዝ ተብሎ ይጠራል። ይህ ደግሞ ስቴጅ 4 እና 5 ላይ ነው። ይህ ማለት ፍሩክቶስ 1,6 ቢስ ፎስፌት በፌዝ 1 ስቴጅ ላይ ፕሮዲውስድ የሆነውን አት ሴንተር ላይ ብሬክ በሚሆንበት ጊዜ 2 ሞል ኦፍ ግላይሴር አልዳይድ 3 ፎስፌት ይፈጠራል። ሶስተኛው ስቴጅ ላይ ስንሄድ ደግሞ ኢነርጂ ላይበሬሽን ስቴጅ ነው። ስለዚህ ኢነርጂ ወይም ኤቲፒ ፕሮዲውስ የሚያደርጉበት ነው። ይህ ደግሞ ከ6 እስከ 10 ያለውን ስቴፕ ያጠቃልላል። ያ ማለት 4 ኤቲፒ 2 ናዴች እና 2 ፓይሩቬት ፕሮዲውስድ የሚያደርጉት የመጨረሻው ፌዝ 3 ላይ ወይም ከስቴጅ 6 እስከ 10 ያለው ነው። እስኪ በሪያክሽን እንየው። እንደምታስታውሱት ግሉኮስ C6H12O6 ስለሆነ እዚህ ጋር ብሉ ሸፕ ያላቸው ወይም ሰርኩላር የሆኑት የካርበን ነምበርን ለመጠቆም ነው። ስለዚህ ይሄኛው ግሉኮስ ሞለኪውል ነው። ለምን? ግሉኮስ 6 ካርበን ያለው። ስለዚህ 1 2 3 4 5 6 ካርበን አለ ማለት ነው። ስለዚህ የመጀመሪያው ፌዝ 1 ላይ ኢነርጂ ኢንቨስትመንት ፌዝ ብለናል። ና አሁን ኤቲፒን ሃይድሮላይሲስ በምናደርግበት ጊዜ ኤዲፒ ፕላስ ፒ ይሰጠናል። ስለዚህ እዚህ ፒክቸሩ ላይ እንደምታዩት ኤዲፒ እዚህ ጋር ሪሊዝ ይደረጋል። ዘን ከኤቲፒ ሪሊዝ የተደረገችዋ ፎስፌት ደግሞ ግሉኮስ ሞለኪውል ላይ አድ ይደረጋል። ስለዚህ 6ኛው ካርበን ላይ ስለሆነ ፎስፌት አድ የሚሆነው ግሉኮስ 6 ፎስፌት እንላለን። ና አሁን ግሉኮስን ወደ ፍሩክቶስ ባይዞመሬዝ ፕሮሰስ ወይም ባይዞመሬዝ ኢንዛይም ወደ ፍሩክቶስ ይቀየራል። ፍሩክቶስ እና ግሉኮስ እንደምታስታውሷቸው ተመሳሳይ ናቸው። ግሉኮስ አልደሃይድ ፋንክሽናል ግሩፕ፣ ፍሩክቶስ ደግሞ ኬቶን ፋንክሽናል ግሩፕ መሆናቸው ነው ልዩነታቸው። ስለዚህ ወደ ፍሩክቶስ ከቀየሩ በኋላ አሁንም ተጨማሪ ፎስፌት ይፈልጋሉ። ሶ ኤቲፒን ሃይድሮላይሲስ ያደርጉና አሁንም ኤዲፒ ፕላስ ፒ፣ ስለዚህ ፎስፌቱን በመጀመሪያው ካርበን ላይ አድ ያደርጋሉ። ስለዚህ አንደኛውና 6ኛው ካርበን ላይ ምን አለ? ፎስፌት አለ። ሶ ፓረንታሉ ምንድን ነው? ፍሩክቶስ። ስለዚህ ፍሩክቶስ 1,6 ቢስ ፎስፌት ወይም ዳይፎስፌት እንላለን። ይሄ የመጀመሪያው ኢንቨስትመንት ፌዝ ያልነው ነው። ስለዚህ ስንት ኤቲፒ ተጠቀሙ? 2 ኤቲፒ 1 እዚህ ጋርም ኤቲፒ 2። ሁለተኛው ፌዝ ላይ ስንሄድ ክልቬጅ ፌዝ ብለናል። ስለዚህ ክልቬጅ ማለት እዚህ ጋር ፍሩክቶስ 1,6 ዳይፎስፌት ብለናል። ስንት ካርበን አለው? 6 ካርበን። አት ሴንተር ብሬክ ብናደርገው 3 ካርበን ያለው 2 ሞለኪውል ይሰጠናል። እነዚህም ደግሞ ግላይሴር አልደሃይድ 3 ፎስፌት እና ዳሃፕ ወይም ዳይሃይድሮክሳሎ አሲቶን ፎስፌት እንላለን። ከዚህ በኋላ እንግዲህ ሴሎች ግላይሴር አልደሃይድ 3 ፎስፌትንም ተጠቅመው ኢነርጂ ማምረት ይችላሉ። እዚህም ጋር ተጠቅመው ወይም ደግሞ ዳሃፕን ተጠቅመው ኢነርጂ ፕሮዲውስ ማድረግ ይችላሉ። ሶ ከዚህ በኋላ ያለውን አንዱን ሪያክታንት ወይም ደግሞ አንዷን ሳብስትሬት ወስደን ፕሮዳክቱን በሁለት ማባዛት እንችላለን። ለምን? 2 ሞል ስላለ ማለት ነው። ናው በዚህ አስፔክት እንግዲህ ጀነራላይዝ ስናደርገው አንድ ግሉኮስ ሞለኪውል ኢኒሻል ያለን ስንት ኤቲፒ ተጠቀምን? 2 ኤቲፒ ተጠቀምን።
ዘን ስንት 3 ካርበን ኮንቴኒንግ ሞለኪውል ተመረተ? 2 ማንና ማን? ግላይሴር አልደሃይድ 3 ፎስፌት እና ዳሃፕ። ስለዚህ 2 ፎስፎ ግላይሴር አልደሃይድ እንላለን። ሲደመር ስንት ኤዲፒ ሪሊዝ ሆኗል? 2 ኤዲፒ። ሶ ፕላስ 2 ኤዲፒ እንላለን። ና ወደ ሁለተኛው ስቴጅ ስንሄድ እዚህ ጋር ያሉ 3 ካርበን ኮንቴኒንግ ሞለኪውሎችን እንደ ሳብስትሬት ይጠቀሙና ሴሎቹ ኢነርጂ ለማምረት የሚሄዱበት ስቴፕ ነው። ስለዚህ እዚህ ጋር ስንት ሞል ኦፍ 3 ካርበን ኮንቴኒንግ ሞለኪውል አለን? 2። ስለዚህ ስንት ፎስፌት ያስፈልጋል? 2 ፎስፌት። ስለዚህ 2 ፎስፌት አድ ሲሆን ሪሊዝ የሚደረገውን ኤሌክትሮን ናድ ፕላስ አክሴፕት ያደርግና ናድ ፕላስ ፕላስ ሃይድሮጅን ፕላስ ኤሌክትሮን ናዴች ረዲዩስድ ይሆናል ማለት ነው። ስንት ሞል? 2 ሞል። ሶ እዚህ ጋርም ስንመጣ አንደኛውና ሶስተኛው ካርበን ላይ ፎስፌት ስላለ 1,3 ዳይፎስፎግላይሰሪክ አሲድ እንላለን። ከዚህ በኋላ እዚህ ጋር ያለውን ፎስፌት ሪሊዝ ሲያደርጉ ዲፎስፎሪሌት በሚያደርጉበት ጊዜ ፎስፌቱን ማን አክሴፕት ያደርጋል? ኤዲፒ። ስለዚህ ኤዲፒ ፕላስ ፒ ምን ይሰጠናል? ኤቲፒ ይሰጠናል ማለት ነው። ሶ በግላይኮላይሲስ ፕሮሰስ ጊዜ ለመጀመሪያ ጊዜ ኤቲፒ የሚመረትበት ስቴጅ 1,3 ዳይፎስፎግላይሰሪክ አሲድ ወደ 3 ፎስፎግላይሰሪክ አሲድ ሲቀየር ነው። ስለዚህ ስንት ሞል ኦፍ ኤቲፒ ተመረተ? 2 ሞል። ለምን 2 ሆነ? ኢኒሻሊ የተጠቀምነው የሳብስትሬት ብዛት ስንት ስለሆነ ነው? 2 ስለሆነ ነው ማለት ነው። ስለዚህ ቀጣይ 3 ፎስፎግላይሰሪክ አሲድን የፎስፌት ሪአሬንጅመንት ያደርጋሉ። 3 ፎስፌት የነበረው ፎስፌቱ ሁለተኛው ካርበን ላይ አታችድ ሲሆን 2 ፎስፎግላይሰሪክ አሲድ እንላለን። ስለዚህ ሉዝ አታችመንት እንዲኖራቸው ውሃ ሪሊዝ ያደርጋሉ፣ 2 ሞል ኦፍ ወተር። ሶ ፋይናሊ በመካከላቸው በካርበኑና በፎስፌቱ መካከል ያለው ቦንድ ሉዝ ይሆናል። ይህንን ሞሌኪውል ፎስፎኢኖል ፓይሮቬት ወይም ፎስፎኢኖል ፓይሮቪክ አሲድ ብለን እንጠራለን። ስለዚህ ይሄ በቀላሉ ከፎስፎኢኖል ፓይሮቬት ላይ ፎስፌቱን ሪሊዝ ብናደርገው ማን አክሴፕት ያደርጋል? ኤዲፒ። ስለዚህ ኤዲፒ ፕላስ ፒ ምን ይሰጠናል? ኤቲፒ። አሁንም ስንት ሞል ነው ያለን? 2 ሞል ስለሆነ 2 ኤቲፒ ይሰጠናል ማለት ነው። ፋይናሊ ፎስፌቶቹን ሪሙቭ ስላደረግናቸው ስንት ካርበን ብቻ ይቀራል? 3 ካርበን ብቻ ሴሎቹ ያስቀራሉ። ይህ ደግሞ ፓይሩቪክ አሲድ ወይም ፓይሩቬት ይባላል። ስለዚህ ስቴጅ 1 ላይ ግሉኮስ ሲደመር 2 ኤቲፒ 2 ፎስፎግላይሰር አልዲሃይድ ሲደመር 2 ኤዲፒ ሰጥቶናል። እዚህ ጋር ደግሞ ምን አለን? ሁለተኛው ስቴጅ ጋር ስንመጣ አንደኛ 2 ፎስፎግላይሰር አልዲሃይድን አሴ ሳብስትሬት ተጠቅመዋል። ከዛስ እዚህ ጋር 2 ፎስፌት አለ። ስለዚህ ሲደመር 2 ፎስፌት ሲደመር ስንት ኤዲፒ ተጠቅመዋል? እዚህ ጋር 2 ኤዲፒ እዚህም ጋር 2 ኤዲፒ። ስለዚህ ስንት ይሆናል? 4 ኤዲፒ ይሆናል። ሲደመር ስንት ናድ ፕላስ አለን? 2 ናድ ፕላስ ተጠቅመው 2 ናዴች ፕሮዲውስ አድርገዋል። ስለዚህ 2 ናድ ፕላስ። ይሄ ሪያክሽን ካለቀ በኋላ ፕሮዳክቱ ማን ነው? እዚህ ጋር 2 ፓይሩቬት አለን። እዚህ ጋር 2 ኤቲፒ፣ እዚህ ጋር 2 ኤቲፒ፣ አጠቃላይ ስንት? 4 ኤቲፒ ይሆናል። ሲደመር ስንት ናዴች አለን? እዚህ ጋር 2 ናዴች አለን ፕላስ 2 ሞል ኦፍ ወተር አለን ማለት ነው። ስለዚህ በግላይኮላይሲስ ፕሮሰስ ከአንድ ሞል ኦፍ ግሉኮስ ሞለኪውል 4 ቶታል ኤቲፒ ፕሮዲስ ያደርጋሉ። ኔት ኤቲፒው ደግሞ 2 ይሆናል። ለምን? ምክንያቱም ደግሞ ኔት ሲባል ወይም ትርፋቸው ቶታል ፕሮዲውስ ያደረጉት ሲቀነስ ኢንቨስት ያደረጉት ስለሆነ 4 ኤቲፒ እዚህ ጋር ፕሮዲውስ አድርገዋል፣ 2 ደግሞ ተጠቅመዋል። ስለዚህ 4 ሲቀነስ 2 ስንት ይሆናል? 2 ይሆናል ማለት ነው። ሶ የነዚህን ሁለቱን ስቴፖች ሳመራይዝ ብናደርጋቸው ወይም ሳማቸውን ብናወጣ ለምሳሌ በሪያክታንት ሳይድ ካለ እንደምራለን፣ በፕሮዳክትም ሳይድ ካለ እንዲሁ አንዱ በሪያክታንት አንደኛው ደግሞ በፕሮዳክት በኩል ተመሳሳይ አይነት ሞለኪውል ከሆነ ሳብስትራክት እናደርጋለን። ስለዚህ ለምሳሌ ግሉኮስን ብንወስድ ግሉኮስ በፕሮዳክት የለም። ስለዚህ 1 ሞል ኦፍ ግሉኮስ አለን። ወደ ሁለተኛው ስቴጅ ስንሄድ ለምሳሌ 2 ፎስፎግላይሰር አልዲሃይድ በሪያክታንት ሳይድ አለ፣ እዚህ በፕሮዳክት አለ። ስለዚህ 2 ሲቀነስ 2 ኒርሊ 0 ነው። ሶ ኤዲፒን ብናይ በሪያክታንት ሳይድ 4 ኤዲፒ አለ፣ እዚህ ጋር በፕሮዳክት ሳይድ 2 ኤዲፒ አለ። ስለዚህ 4 ሲቀነስ 2 በሪያክታንት ሳይድ 2 ኤዲፒ አለን ማለት ነው። ናው ከዚህ በተጨማሪ እዚህ ጋር ፎስፌት አለን። ሶ 2 ፎስፌት አለ በሪያክታንት ሳይድ። ሶ እዚህ ጋር ምንም የለም። ስለዚህ ሲደመር 2 ኢንኦርጋኒክ ፎስፌት አለን። ከዚህ በተጨማሪ በሪያክታንት ሳይድ እዚህ ጋር 2 ናድ ፕላስ አለን። ሶ እዚህ ጋር ደግሞ ምንም የለም። ስለዚህ ሲደመር 2 ናድ ፕላስ አለን። ሶ 2 ፓይሩቬት ይሰጠናል። ኤቲፒያችን ስንት ነው? እዚህ ጋር 4 ኤቲፒ አለን። እዚህ ጋር 2 ሲቀነስ 2 ይሆናል ማለት ነው። ሶ ፕላስ 2 ኤቲፒ ሲደመር ናዴች ሌላ ቦታ የለም። ሶ ሂር ኢዝ ናዴች። ሶ የግላይኮላይሲስ ኢንድ ፕሮዳክት የምንለው ቅድም እንዳየነው 2 ፓይሩቬት 2 ኤቲፒ እና
2 NADH ይሆናል ማለት ነው። Now let's see the second stages of cellular respiration, link reaction. ሊንክ ሪያክሽን እንግዲህ ስሙ እንደሚያመለክተው ግላይኮላይሲስን ከክረብ ሳይክል ሊንክ ለማድረግ ወይም ደግሞ እንደ ብሪጅ ሆኖ የሚያገለግለን ሪያክሽን ነው። ሶ ይሄንንም ኦልተርኔቲቭሊ ብሪጅ ሪያክሽን ወይም ፓይሩቬት ዲካርቦክሲሌሽን እንላለን። ፓይሩቬት ዲካርቦክሲሌሽን ስንል ከፓይሩቬት ወይም 3 ካርበን ካለው ሞለኪውል አንድ ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ሪሊዝ ስለሚደረግ ነው። ካርበን ዳይኦክሳይድ ሪሊዝ ከተደረገ ደግሞ ዲካርቦክሲሌሽን ብለን እንጠራለን። ከዚህ በተጨማሪ ፓይሩቬት ኦክሲዴሽንን ብለን እንጠራዋለን። ፓይሩቬት ኦክሲዴሽን የምንለው ግን ዳይሬክትሊ ፓይሩቬት ላይ ኦክሲጅን አድ እናደርጋለን ማለት ሳይሆን ፓይሩቬት ዲካርቦክሲሌሽን ፕሮሰስ የሚያካሂደው ኢን ዘ ፕሬዘንስ ኦፍ ኦክሲጅን ነው ለማለት ነው። ስለዚህ የት ይካሄዳል ስንል ሊንክ ሪያክሽን ወይም ብሪጅ ሪያክሽን ማይቶኮንድሪያል ማትሪክስ ውስጥ ይካሄዳል። ስለዚህ እዚህ ጋር ኦልሬዲ ምን አለን? ሳይቶሶል ወይም ሳይቶፕላዝም አለን። ሶ ሳይቶፕላዝም ላይ የግላይኮላይሲስ ኢንድ ፕሮዳክት ፓይሩቬትን እናገኛለን። ስለዚህ ይሄ ፓይሩቬት በትራንስፖርት ፕሮቲን ወይም ደግሞ በቻናል ፕሮቲን በመጠቀም ወደ ምን ውስጥ ይገባል? ወደ ማትሪክስ ኦፍ ማይቶኮንድሪያ ውስጥ ይካሄዳል። ስለዚህ ማይቶኮንድሪያል ማትሪክስ ውስጥ ምን ይካሄዳል ማለት ነው? ሊንክ ሪያክሽን ወይም ብሪጅ ሪያክሽን ይካሄዳል። ሶ የሚካሄደው ወይም ደግሞ ሊንክ ሪያክሽን አስፈላጊ የሆነበት ዋናው ምክንያት የግላይኮላይሲስን ኤንድ ፕሮዳክት ፓይሩቬትን ወደ አሲታይል ኮኢንዛይም ኤ ለመቀየር ነው። አሲታይል ኮኢንዛይም ኤ ደግሞ በቀላሉ ክረብ ሳይክል ውስጥ ስለሚገባና ከኦክዛሎ አሴቴት ጋር አንድ ላይ ሊንክ በማድረግ ሲትሬትን ይሰጠናል። ስለዚህ አሲታይል ኮኢንዛይም ኤ the end products of link reaction ምን ውስጥ ይገባል ማለት ነው? ወደ ክረብ ሳይክል ውስጥ ይገባል። ናው በዚህ ፕሮሰስ ጊዜ ፓይሩቬት 3 ካርበን ነው ያለው። አሲታይል ስንመጣ ደግሞ 2 ካርበን ነው ያለው። ስለዚህ 3 ካርበን ወደ 2 ካርበን ለመቀየር 1 ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ሪሊዝ ይደረጋል። ዲካርቦክሲሌሽን እንለዋለን። በዚህ አስፔክት እንግዲህ ሪሊዝ የሚደረገውን ኤሌክትሮን አክሰፕት የሚያደርግልን ሞለኪውል ናድ ፕላስ ነው። ስለዚህ ናድ ፕላስ ወደ ምን ይቀየራል? ናድ ፕላስ ፕላስ ኤሌክትሮን ፕላስ ሃይድሮጅን ወደ ናዴች ይቀየራል። ሶ ናዴች ደግሞ ቀጥታ ወደ ኤሌክትሮን ትራንስፖርት ቼይን ውስጥ ይገባና ኦክሲዳይዝድ በሚሆንበት ጊዜ ለኤቲፒ ፕሮዳክሽን ያገለግላል። ናው ሪሊዝ የተደረገው ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ደግሞ አስ ዘ ዌስት ፕሮዳክት ዲፊውዝ አውት ይደረጋል፣ ወደ ውጭ ይወጣል ማለት ነው። በዚህ አስፔክት 2 ፕሮሰሶች ይካሄዳል። አንደኛው ልክ እዚህ ጋር ካርበን ዳይኦክሳይድ ሪሊዝ ይሆናል ስላልን ዲካርቦክሲሌሽን ፕሮሰስ ይካሄዳል። ሁለተኛው ደግሞ ዲሃይድሮጂኔሽን፣ ያ ማለት ሃይድሮጅንም ሪሊዝ ይደረጋል። ስለዚህ ሜንሊ እናንተ መያዝ የሚጠበቅባችሁ እዚህ ጋር ይሄንን ነው። አንድ ሊንክ ሪያክሽን ፓይሩቬትን ወደ አሲታይል ኮኢንዛይም ኤ መቀየር ነው። ሁለተኛው ማትሪክስ ውስጥ ይካሄዳል። ሶስተኛው አሲታይል ኮኢንዛይም ኤ ለክረብ ሳይክል እንደ ግባት ወይም እንደ ሳብስትሬት ሆኖ ያገለግላል። ከሊንክ ሪያክሽን ከኤሌክትሮን ትራንስፖርት ቼይን ጋር ደግሞ የሚያገናኛቸው ነገር ናዴችን ፊድ ስለሚያደርግ ነው። ስለዚህ ናዴች ቀጥታ ወደ ኤሌክትሮን ትራንስፖርት ቼይን ይገባና ኤቲፒን ለማምረት ያገለግላል። ካርበን ዳይኦክሳይድ አስ ባይ ፕሮዳክት ሪሊዝ ስለሚሆን ዲካርቦክሲሌሽን ፕሮሰስ ይካሄዳል። ፕላስ ቱ ዛት ሃይድሮጅንም ሪሊዝ ስለሚደረግ ዲሃይድሮጂኔሽን ሪያክሽን ይካሄዳል ማለት ነው። ናው ሊንክ ሪያክሽን 3 ሜጀር ስቴፖች አሉት። ስለዚህ ኢኒሻሊ የግላይኮላይሲስ ኢንድ ፕሮዳክት ፓይሩቬት አለን። የት ጋር? ሳይቶፕላዝም ወይም ሳይቶሶል ውስጥ። ለምን? ግላይኮላይሲስ የሚካሄደው ሳይቶፕላዝም ውስጥ ስለሆነ። ስለዚህ ሳይቶፕላዝም ከሆነ ወደ ማይቶኮንድሪያል ማትሪክስ ውስጥ ፓስ ለማድረግ በፕሮቲን በትራንስፖርት ፕሮቲን ይጠቀማሉ። እዚህ ጋር የፓይሩቬት ስትራክቸር ነው። ይህንን ፓይሩቬት ወደ ምን ውስጥ ትራንስፖርት ያደርግልናል? ወደ ማይቶኮንድሪያል ማትሪክስ ውስጥ። ይሄ ማይቶኮንድሪያል ማትሪክስ ነው። ስለዚህ ማይቶኮንድሪያል ማትሪክስ ውስጥ ሲገባ የመጀመሪያው ስቴፕ የሚካሄደው ዲካርቦክሲሌሽን ነው። ስለዚህ እዚህ ጋር ከላይ ያሉትን ሲኦኦ እንደ ፎርምስ ኦፍ ካርበን ዳይኦክሳይድ ሪሊዝ ሲደረግ ምን ይቀረናል? 2 ካርበን ልክ እዚህ ጋር CH3 C ዘንድ ዳብል ቦንድ ኦክሲጅን ይቀረናል። እና ሁለተኛው ስቴፕ ላይ ካርበን ኢን ዘ ፎርም ኦፍ ካርበን ዳይኦክሳይድ ሪሊዝ በሚደረግበት ጊዜ አብሮ ሪሊዝ የሚደረጉትን ሃይድሮጅን እና ኤሌክትሮኖችን አክሴፕት የሚያደርግልን ሞለኪውል ናድ ፕላስ ነው። ስለዚህ ናድ ፕላስ ኤሌክትሮን ፕላስ ሃይድሮጅን ስናደርግ ናዴች ፕላስ ሃይድሮጅን ፕላስ ይሰጠናል ማለት ነው። ሶ the reaction is proceed in the presence of coenzyme. ኮኢንዛይም ስለሚፈልግ ፕሮሰስ ሶስተኛውን ስቴጅ ደግሞ አሲታይል ወይም 2 ካርበን ያለው ሞለኪውል ላይ ኮኢንዛይም ስንጨምር አሲታይል ኮኢንዛይም ይሆናል። this is the chemical structures of acetyl CoA. ሶ አሁን እዚህ ጋር ያሉት አንደኛ ዲካርቦክሲሌሽን ፕሮሰስ ተካሄደ፣ ካርበን ዳይኦክሳይድ ሪሊዝ ሆነ አስ ባይ ፕሮዳክት።
ሁለተኛው ናዴች ሪሊዝ ሆነ። ናዴችም አንዱ ፕሮዳክት ነው። ከዚህ በተጨማሪ ደግሞ ዲሃይድሮጂኔሽን ሪያክሽን ይካሄዳል። ሃይድሮጅንም ሪሊዝ ይሆናል። ዘን ፋይናሊ ደግሞ አሲታይል ኮኢንዛይም ኤን ፕሮዲውስ ያደርጋሉ ማለት ነው። ሶ ዲስ ኢዝ ዲ ኦቨርኦል ኮንሰፕትስ ኦፍ ሊንክ ሪያክሽን።